ሰላም የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ውልደት ወይንም ልደት በዓል በሰላም አደረሳችሁ። ዛሬ ወደፊታችሁ የመጣሁት አንድ እግዚአብሔርን ቃል ልናገር ነው። ይህ ቃል የሚገኘው በመዝሙረ ዳዊት 18 ከቁጥሩ 2 ላይ እንዲህ የሚል ቃል አለ። እግዚአብሔር ዓለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱም የሚተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው ይላል። ዛሬ በዚህ ቃል የእግዚአብሔርን ቃል እያነበብኩ የእግዚአብሔርን ቃል እያየው ባለውበት ሰዓት ላይ ይህ የእግዚአብሔር ቃል በደረስኩ ሰዓት ላይ ስለ ዳዊት ትንሽ ለማሰብ አሰብኩኝ። ስለ ዳዊት ትንሽ እንዴት እንደሆነ ለማወቅ ጓጓሁኝና ዳዊት በሕይወቱ እግዚአብሔር ብዙ የረዳ ሰው ነው። እግዚአብሔር ብዙ የሆነለት ሰው ነው። ዳዊት ብዙ ጠላቶች ባሉበት ዘመን በራሱ መታመኑን ትቶ በእግዚአብሔር እንደሚታመን ደጋግሞ የተናገረ ሰው ነው። ዳዊት በዚህ ስፍራ ላይ ሲናገር ምንም ነገር ከእርሱ የሆነ ነገር እንደሌለ ያውቃል። ሀብት፣ ጉልበት፣ ዘመድ እንደሌለ ያውቃል። ለምን? መታመኛው ከልጅነቱ ጀምሮ ያሰለጠነው እግዚአብሔር እንደሆነ ያውቃል። መደገፊያው እግዚአብሔር እንደሆነ ያውቃል። ሰው በአጭሩ ምን ልናገር ፈልጌ ነው? በዚህ ዓመት ላይ በአዲሱ ዓመት በዚህ ጊዜ ላይ ስንቶቻችን በጤንነታችን የምንመካ፣ ስንቶቻችን በሀብታችን የምንመካ፣ ስንቶቻችን ነገ በሚጠፋ ነገር የምንመካ፣ ስንቶቻችን ደግሞ በውበታችን የምንመካ ሰዎች አለን። ግን ለእግዚአብሔር የሆነውን መኖሪያችሁ የዘላለም አምላክ የሆነው መታመኛችሁ እግዚአብሔር የሆነላችሁ ሰዎች፣ እግዚአብሔር ረዳታችሁ የሆነላችሁ ሰዎች እንዴት የታደላችሁ እንደሆናችሁ ታውቃላችሁ። እግዚአብሔርን መታመኛ አድርጉት። ዳዊት የደህንነቴ ቀንዴ ነው ይላል። የሚጠብቀው የሚሰውረው ከሚወረወር ነገር የሚጋርድ የደህንነቱ ቀንድ እንደሆነ የሚጠብቅ ከፊት ሆኖ የሚዋጋለት ኃይል እንደሆነ ይናገራል። እግዚአብሔር ዳዊትን በልጅነቱ በእረኝነቱ አሰልጥኖታል። ይህን ደግሞ በምድረ በዳ ላይ የበግ ጥበቃ በሚጠብቅበት በጎችን እረኛ ሆኖ ባለበት ስፍራ ላይ ዳዊትን እግዚአብሔር በብዙ አሰልጥኖታል። ዳዊት በምድረ በዳ እግዚአብሔርን ተመልክቷል። ትዝ ይላችኋል። በእግዚአብሔር ቃል ላይ ሲናገር ዳዊት ጎልያድን ለመምታት በሚሄድበት ጊዜ ላይ ዳዊት ምንም ነገር አቅም የሌለ አድርጎት ጎልያድ ሲያስበው ነበር። ምንም አይነት ነገር ሊያመጣ እንደማይችል ይሄን ነገር እንዴት ይሄንማ በጠጠር ሳይሆን በምን መሳሪያውን ይዞ ለመሄድ እንኳን ሰይፉን ይዞ ለመሄድ አልፈለገም ጎልያድ። ለምን? በፊቱ ላይ ሲያይ በጣም የተናቀ ሰው ነው፣ ትንሽ ሰው ነው። እንዴት በፍልስጤማዊ በኔ እንዴት ሆኖ ነው ዳዊት ከኔ ጋር ሊዋጋ የሚመጣ ብለው በንቀት ልብ ነው የሄደ። ግን ዳዊት በዛ ስፍራ ላይ አንድ ነገር ሲናገር ነበር። በተገዳደርከው በሕያው በእግዚአብሔር ስም እመጣብሃለሁ ብሎ ተናገረ። which means ዳዊት በራሱ የሚተማመንበት ነገር የለውም። ዳዊት የገባበት አቅጣጫ የገባበት አየር ክልል በእግዚአብሔር የተሰወረ ክልል ውስጥ ነው ዳዊት ያለ። በእግዚአብሔር የተደበቀ ክልል ውስጥ ነው ዳዊት ያለ። እግዚአብሔር ጋርዶታል፣ አሰልጥኖታል፣ አስተምሮታል፣ ምድረ በዳ ላይ ተናግሮታል። እግዚአብሔር ውጣ ብሎታል። እግዚአብሔር ታሸንፋለህ ብሎታል። ያን ነገር ከያዘ በኋላ መታመኛው ላይ የደህንነቱ ቀንድ የሆነ እግዚአብሔር ላይ ልበ ሙሉ ነው ዳዊት። ስለዚህ
የኔም የናንተም ቢሆን አሁን ላይ ደህንነታችን፣ አሁን ላይ ሰላማችን፣ አሁን ላይ ሀብታችን፣ አሁን ላይ እረፍታችን፣ መታመኛችን እግዚአብሔር ሊሆን ይገባል። እግዚአብሔር መታመኛዬ ነው። እግዚአብሔር መጠጊያዬ ነው። እግዚአብሔር የኔም የደህንነቴ ክንድ ነው። እንዲሁም መዝሙረ ዳዊት ላይ ሄዳችሁ ስታነቡት 31:4 ላይ እንዲህ የሚል ቃል አለ። መታመኛዬ ነህና ከደበቁብኝ ወጥመድ አወጣኝ ይላል። አያችሁ፣ እግዚአብሔር ስለታመነ ወጥመድ ማለት የተደበቀ ፈንጅ ማለት ነው። የተደበቀ ጎጂ ነገር ማለት ነው። የተደበቀ ህይወቱን የሚፈልግ ነገር ማለት ነው። የተደበቀ ገዳይ ነገር ማለት ነው። ወጥመድ ማለት ሊያስረው ሊያስቀውም የሚንቀሳቀሰውን ነገር አንድ ቦታ ላይ አስሮ ይዞ ጉዳት የሚያደርስበት ነው ወጥመድ የሚባለው። ስለዚህ ተደብቆ ተሰውሮ ካለው ነገር ከስውር ወጥመድ ላይ ያተረፍከው አንተ ነህ፣ እግዚአብሔር መታመኛዬ ስለሆንክ ነው ይላል። ስለዚህ እግዚአብሔር መታመኛ ይሁንላችሁ። በዚህ ዓመት እግዚአብሔር መደበቂያችሁ ይሁንላችሁ። እግዚአብሔር ከተሰወረ ወጥመድ ይሰውራችሁ። እግዚአብሔር ከተደበቀ እሳት ይሰውራችሁ። እግዚአብሔር ከማይታዩ ነገሮች ይሰውራችሁ። ስለዚህ በእግዚአብሔር ደግሞ ምንድነው መሆን አለባችሁ? ልበ ሙሉ የሆነ እምነት ይኑራችሁ። እግዚአብሔር መታመኛዬ ነው። እግዚአብሔር መደገፊያዬ ነው። እግዚአብሔር የህይወታችን ዋስትና ነው። ክብር ለጌታ ይሁን። ስለዚህ በእግዚአብሔር ታመኑ። በዚህ ዓመት እግዚአብሔር መታመኛችሁ ይሁን። ሰላም